ማርታና ሄርሜላ እንደ ጓደኝነት ካንተ መራቅ አልችልም ለምጄሃለሁ ተላምጄሃለሁ አንቺ እንስሳ ነሽ እንዴ ካገኘሹ ጋር የምትላመጁ የዱር አራዊት ናችሁ እንዴ እናንተ ካገኛችሁት ጋር እየተላመዳችሁ ራቁ ስትባሉ ደግሞ መራቅ አልችልም ብላችሁ የምትሉት የዱር አራዊት ነው ካገኘው ጋር የሚላመደው እንዴ እሱ በጓደኝነት አብርሃምንም ያኔ እቺ ሰይጣን እህትሽ እንደ ጓደኝነት ልቅረብ ብሎ መታ ነው እርጉዝ ሚስቱን እንኳን ያስካደችው ማለት ነው እናንተ እርጉዝ ሚስቱን እንኳን እንዳይቀርባት ያደረገችው ስመሹ ደግሞ እሱም እንደዚህ ያሻሸ ያደረገ እኔ እነዚህ ሴቶች ያራዊት ባህሪ ነው የሰው ባህሪ ነው የእንስሳ የምን አይነት ባህሪ ብለን እንሰይ የቤት እንስሳ ባህሪ ነው ያላቸው እንዴ የሰው ልጅ እንዴት ነው እንደ ሰው የማያስበው እንደ ጓደኛ መቀጠል የሚባል ነገር የላቸው ማለት ነው ሰው በጓደኝነት ቀርቧቸው የራሱን ህይወት መምረጥ ከፈለገ መራቅ አይችልም የግድ ከሷ ጋር እንዲሆን ነው ማለት ነው እንዲፈልጉ የሚያደርጉት እንደው ምን ጉዶሽ ናቸው እንደው ምን አይነት እናቱን እንደው ከነሱ ምን አይነት ማህፀን ትሆን እነሱን ይወለደቻት ምን አይነት እናትስ ትሆን እንደው አርብታ ያሳደገቻቸው ከናንተ ህይወት ካንተ ህይወት ርቄ መኖር ባልችልም ግን ግዴታዬ ነው እሺ ከዛ ነገ ደግሞ እንቧከረዩ አልቻልኩኝም እኔ ካንተ መራቅ በቃ እሺ በጓደኝነት እንቅረብቲና ከዛን ታሰምጫዋለሽ በፈለክሽበት ሰዓት ላይ እየደወልሽ ሶሊ እንደ ጓደኝነት ብሎ ነገር የለም ከሩታ ተማሪ ከሄደ ይሄድ ከሷ ጋራ ካልሄደ እዛው ጓደኝነቷም ጥንቀር ብላ ይቀር እኔ እኮ በወራቶች ውስጥ የነሱ ጓደኝነት ምን አይነት አጣብቂኝ ጓደኝነት ነው የማያላቀቅ ጓደኝነት እንዴ አረ ስንት ጓደኛ አለ በእናታችሁ እንደ ቤስት ፍሬንድ ሆኖ ከናት ከአባትሽ ልጅ በላይ ጓደኛ ወንድም ሆኖ የሚቀርብሽ ስንት ወንዶች አሉ እናንተ ጋር እናትዬ ወንድ አይንካችሁ ወንድ አይድረስባችሁ ወንድ ከደረሰባችሁ በቃ ሙጫ እንዴ ሰው የራሱን ህይወት መኖር አይችልም ማለት ነው ገና ለእናንተ ብሎ አሁን በቀርባት እኮ ጓደኛውን ብዬ በቀርባት እኮ ወደ ፍቅር ትቀየርብኛለች እንዴት አድርጌ ቀርባታለሁ ሰው ይቀርብ መቅረብ ይፈልጋል እናንተ ግን ልታስቀርቧት አትችሉ ምክንያቱም የነካችሁ እላያችሁ ላይ መንፈስ አለ እንዴ የሚያጣብቅ መንፈስ እላያችሁ ላይ የአጋንንት አሰራር ነው እንዴ የተከናወናችሁ ለነገሩ በዚህ በሂውማን ሄራችሁ ውስጥ የማይገባ አጋንንት የለም ሂውማን ሄር ተሰካላችሁ የወንድ እናንተ አንቺና ሄርሜላ የምትጠቀሙት ሂውማን ሄር የወንድ ወንዶችን አጠገባችሁ ከደረሱ እንድትርቆ የማያረጋችሁ ሂውማን ሄር ነው የምትጠቀሙት ምክንያቱም ህንዶች ሲሰሩ እንደዛ ነው የሚሰሩት ይመስለኛል ግን ደግሞ ሌሎቹ ጋር ደግሞ እና ሌሎቹ ጋር ሶስት አይነት ሂውማን ሄር ነው እንዴ ያለው አንድ ሂውማን ሄር ሴቶቹ ወንድን ከቀረቡ ወንድ እንዳያርቅ ሴቶቹ ትዳር ከያዙ ትዳር እንዳይፈቱ አረ በስመ አብ ወመንፈስ ቅዱስ አረ እናንተ ተፋቱ ሰውን አንድ አይነት አሰራር ሰው አንድ አይነት ስራ ይዞ ይመጣል የዛሬ አመት ነው የዛሬ 2 አመት ብለን እንያዘው መቼም አንተና ልዑል እንኳን አመት ሊሞላው ትንሽ ቀን ይቀረው ነፍሰ ጡር የሆነች ሚስቱን በስነ ስርዓት የእናትነት የአባትነት እንክብካቤና የአባትነት ስርዓት እንዳያደርግ እንኳን በጓደኝነት ይያልሻል እንዴ አንዴ ግንባሬን ሳመኝና ለራቀ ከራከኝ በኋላ ደግሞ መራቅ አልቻልኩኝም በህልሜ በእውኔ እየመጣ ካስቸገርከኝ ይያለች ተጣብቀው ከዛሁን ድረስ ሙጫውና በጭራሽ የፍቅር ጥያቄ ያቀርባለት ያግባኝ ጥያቄውን ላቀርባለት አሁን ጭራሽ የማይሆን ነገር ያደረገች ያለችው እናንተ ደማ በቁማችሁ ወንድ ቢጫወትባችሁ እንዴ ደስ ይለኛል እውነት ለመናገር እሺ ብሎ አባብሎ ሰመጥ ያደረገ ገደል እስክትገቢ ድረስ አብሮሽ ይሆንና ከዛ ንግርሽን ቢብሎሽ ላጥ ብሎ የሚወጣ ወንድ ያገናኛችሁ እናንተ በሌላ ነገር ከፈለግሽ የዛሬ ስንት አመት እኮ አንተ ብሩክ አቤልን ማን ነው ወንድምክ ጓደኛከን አብሮ አደግከን እኮ ሰዓት ውስጥ የከተትከው እንደዚህ ብለህ ቀርበው ነው በጓደኝነት ችግር የለም በሌላ ነገር ግን አልችልም ችግር የለም ቀረባትኔ እኮ ትዳር ቃቃ ነው አላልኩኝም እሱ ትዳር ቃቃ እኮ አይደለም ከሩታ ጋር ያስኩብለው ሲል እሷ እኮ በጓደኝነት እንጂ ሌላ ነገር ፈልጋለን ብለህ አቀርበህ ልጁን እሳት ውስጥ ከተህ አሁን ደግሞ ያንተ ሲሆን
አሁን ነገም ሶሊን እንደዚህ ልታስደርጋ ነው ዛሬ ቃቃ እየተጫወትክባት ያለው አደራ ብሎ ነገር የለም እናንተ የእናት ያባቶቻችሁን አደራ ይበላችሁ ካዲዎቹላ ጭራሽ የሴት ጓደኛችሁን አደራ ላትበሉ እናንተም ብሎ አደራ ጠባቂ ዝርክርክ ዝም ብለሽ አትዝረክረኪ ዝም ብለሽ አታልቅሺ እንዴ እንደዚህ ወይኔ እኔ ያረ የድሮ ሴቶች በጣም ጎበዝ ጠንካራ ጎበዝ ጀግኖች ናቸው እኮ አንበርክከው እንኳን እኮ የማይበገሩ ሴቶች ናቸው ያሁን ዘመን ላይ የምናያቸው ሴቶች እናቴ ሚዲያ ላይ ያዩት ወንድ ሁሉ የኔ ካልሆነ የነካውት ሁሉ የኔ ነው ይያሉ 3-4 ሆኖ እንደ ድራማ ይሰራሉ 3-4 ሆኖ ሪል ሙጥኝ ሆኖ የሚመጡ ሴቶች ናቸው ይፈሉት ሶፊንና ቶፊክን አያችኋቸው እቺ ማነች የምትባለው ልጅ ልክ ሶፊና ቶፊክ አንድ ሲሆኑ እሷ ላይ ያለው ሰይጣን ይነሳባትና ሄዳ ፍቅራቸውን ትበጠብጣለች ተለያይተው እኮ የለችም ነበር ከየት እንደመጣች አሁን አናቀም መታየው ውስጣቸው ገብታ ብትንትናቸውን ያወጣች ታዲያ እንደዚህ አይነት ሴቶች ለሰው ህይወት ሰላም የሚሰጡ ናቸው የራሳቸውን ሰላም የማይጠብቁ የሰው ሰላም የሚነሱ እንደነዚህ አይነት ሴቶችን ሰብሰብ አድርጎ ቤንዝላር ከፍክፎ ማንደድ ማርያምን ማንደድ እንደዚህ አይነት የሰው ህይወት የማያስደስታቸው የሰው ሰላም የማይሰጣቸው የራሳቸውን ሰላም ብቻ የሚፈልጉ ራስ ወዳድ ሴቶችን ቤንዝላር ከፍክፎ ከስር መንደድ በቃ አንድ ቦታ ላይ ተጠራቅሞ እነዚህ ለትውልድም ጠንቆች ለትውልድ ጠሮች ናቸው ለትዳር ጠላቶች የትዳር ጠላቶች ትዳርን በአግባቡ እንዲመሰረት ትዳርን በአግባቡ እንዳይኖር ልጅ በአግባቡ በእናትና በአባት እንዳይኖር የሚዋጉ እሾኮች ናቸው እንዴ ማስታወሻ ያንቺን ማስታወሻ ኦኬ ያኔ ማስታወሻ ብላ የመጣችሁ ሄርሜላ ለአብርሃም የእጅ ሰዓት የ500,000 ብር ሰዓት ተብሎ ነበር የ5 ብር ሰዓት ገዝታ የወርቅ ቀብ ሰዓት ገዝታ አምታሰጣው በሱ ያዘችው አሁን ደግሞ ለሱ ደግሞ የአንገት የ500 ከዛም በሱ በስጦታ ሊሸወድልሽ ለነገሩ በስጦታ የሚሸወዱ ናቸው ያየናቸው አለ አብርሃም በስጦታ ተሸውዷል ይሉን ታይዞት ንክር ብሎበት የቀረ ዛሬ በምን እንደሚመጡ ባናውቅም ማለት ነው ያቺ አጋንንትም እንዲሆና ነው አጋንንት ላያችሁ ላይ የሰፈረ ሰው ወንድ ከነካችሁ በፍጹም ከወንድ ከሚነካችሁ ወንድ ጋር ሁሉ የምትጋተቱ እንዴ መጀመሪያውንም አመጣጥሽ ሲጀመር መጀመሪያውንም ካሜራ ላይ ስትመጡ እኮ አለቀ በቃ የዛን ወንድ ላይፍ ሳታቁ ያወቃችሁም ያንን ወንድ አጥምዶ ወደ ራሳችሁ ለማጥመድ የሆነ መንገር ነበር የምትፈልጉት ወጥመድ አጥመዳችሁ ለራሳችሁ ለመያዝ እንዴ እናንተ ሰው ሴቱ እፍረት የሚባል ነገር እኮ አቆመ ማፈር የሚባል ጠፋ በሴት ልጅ ላይ አይናውን ቀቀላ ይበላች ሴት እንዳሸፈላች ሼም የሚባል ነገር የሌላችሁ እምነት የሌላችሁ ደሞ በጾም ወቅት ላይ የሚመጡ ሴቶች በጾም ወቅት ላይ የሚያደርጉት የሚናገሩት በአጠቃላይ የዝሙት ንግግር ለስሙ አንገታችሁ ላይ ማህተብ አለ እኛንም እናንተ አሳስታችሁ እኛንም አሳስታችሁን የማይሆን ነገር ተሳስታችሁ እኛን አሳስታችሁን ካንደበታችን የማይሆን ቃላት እንዲወጣ ያደረጋችሁ ሰይጣን ላያችሁ ላይ ሰፍሮባችሁ እየመጣችሁ ቡዜ ትላንትና ልክ አንድ ብለን 16 ጾም ሲገባ የለቱ ለታ ሰይጣንን ህዝቡን ሁሉ አናጋች ህዝቡን ሁሉ እኔ ምን አይነት አምልኮ እንደምታመልኩ አላቅም ምን አይነት እምነት ውስጥ እንደተዘፈቃችሁ አናቅም ትክክለኛ የእግዚአብሔርን ቃል የምትፈጽሙና የእግዚአብሔርን ቃል የምታከብሩ ቢሆን ኖሮ የእግዚአብሔርን ቃል የምታነቡ ቢሆን ኖሮ ሰይጣን የሚሰራውን ስራ ባልሰራችሁ ነበር ሰይጣን እንኳን እኮ አሁን እናንተ የምትሰሩትን ስራ ከመስራት በልጣችሁታል ቀደሙኝ እኮ ያኔ ያላሰብኩትን እኔ ያልሆንኩትን ቀደሙኝ በለጡኝ እያለ እየተሽቀዳደማችሁ ነው ያለው እናንተ ላይ ለመድረስ ማለት ነው የሰው ልጅ በዚህ ነው ያልክፋት የሰው ልጅ በዚህ ነው ያል ድንቁርናነት ምን የሚሉት ተግባር ነው እንዴ ሼም አይሆንም በእግዚአብሔር ትንሽ ሼም የሚባል ነገር ይኑራችሁ እንጂ ወገን የዚህ ልጅ ቮይስ አዳምጡ እና ለቡዜ ያ የምታገቡትን ሰው ብቻ አይደለም ቼክ ማድረግ ያለባችሁ ቤተሰቡም ሾጥ ያሉ ናቸው ልክ እንደ አብርሃም አይነት ቤተሰቡ ምናምን ቼክ ማድረግ አለባችሁ ቤተሰብ ይቀላቀላል ፈንጂ ወረዳ ምን ነው የሚሆነው በቃ ያ ፈንጂ ወረዳው የሻንቅላ ጦርነቶች ናቸው ቤተሰቦቹ ምን አይነት ናቸው ቤተሰቧ ምን አይነት ናቸው እንዴ እንደነዚህ አይነት ቤተሰቦች ትዳርስ ገብተው ጤነኛ ናቸው አይምሯቸው ይሰራሉ ይጎደላቸው በደንብ ቼክ አድርጋችሁ ነው መግባት ያለባችሁ ይተአምረኛ
ተአምረኛ መልእክት ነው በጣም ተአምረኛ መልእክት በደንብ ስሙት ተአምረኛ መልእክት የልቡ ጋቶች እንደነዚህ አይነት እባቦች ደግሞ ልጄኔ ህይወት ያብራኬ ክፋይ የልጅነት ስጦታዬ የጨለማው ፀሐይ ያንዲዬ ስጦታ ውዱ በረከቴ የመኖሬ ምክንያት አንተ ነካባቴ ለልጅ የምር ልጅ ላማጠ የምር ልጅ ላረገዘ የምር ልጅ ለወለደ ልጅ ላሳደገ እግዚአብሔር ስጦታ ልጆች ከማንም በምንም የማይለወጥ በማንም በምንም የማይቀየር የመኖሬ ምክንያት አንተ ነካባቴ አራስ ቤቶና ያስቸገርካት ሚስት እድሜ ልክ ነው በቃ ጠባሳው ቁጭ ብሎ እሷ ላይ የሆነች ነገር ባወራ ቁጥር አንተ ታስታውሳለህ ነፍሰ ጡሮኛ ያረከኝ እድሜ ልክ ወንድ ይሄ በመላው ዓለም ያለው ለቡዜ ነገሯት ሴት ልጅ ነፍሰ ከወለደች ነፍሰ ጡር ሆና ላይፍ ያሳለፈችውን ማንም ሴት አትረሳም በደስታዋ ሰዓት በሁሉም ሰዓት ጠባሳ እድሜ ልክ እንደ ጃምፐር ነፍሰ ጡር እንደ ጃምፐር እንደ ቫምፓየር ናት በልጆቿ ሲመጡባት እናት ቫምፓየር ናት አዎ ለምንድነው እሱ ልጅ የሆነ እንቅፋት ሲመታው እኔን ያስቀድመኝ ብላ መተል እናት ለምንድነው እሱ ብዙ ጊዜ ከልጄ በፊት ያርገኝ ብላ የምትለው እናት ለምንድነው እኔ እንጃ ኤኒዌይስ